አብርሃም እኔ ነኝ ባለ ጊዜ እኔ ነኝ ሁሉን ነገር አድራጊ፣ ሴቶች ሂዱ ስላቸው ይሄዳሉ፣ ኑ ስላቸው ይመጣሉ፣ ሴቶች ይወዱኛል በማለት ራሱን እየሰቀለ ነበረ። ዛሬ ደግሞ ወረድ አለ ማለት ነው። እና አንዳንዴ ደግሞ ጥጋበኛ እንደዚህ ሲተነፍስለት ማየት እንዴት ደስ ይላል መሰላችሁ። ዛሬ እንግዲህ አብርሃም ተንፍሶለታል ማለት ነው። ያ የወጠረው ጥጋቡ ተንፍሶለታል እና ማለት ነው። አንተ አብርሃም ተንጨረጨር ካለለ ከዚህ በላይ ይገባል። አንተ መንደር ነው የሚገባ ሲጀመርም ማለት ነው። እስከዛች ሮቶ እህትህ ሴት ነኝ እያለች አንደበቷን ሞልታ ስትለፈለፍ የምትል እህት አለች። መቼስ ሴት ሆና እንደ ሴት የማትናገር የሆነች እህትና እንግዲህ ዛሬ ልኩን አሳይተውታል። ሩቲና ፍቅር ተነጋግረው ማለት ነው። በጣም በሚገርም ሁኔታ ግን የፍቅርና የሩታ ጥምረት በማያስታውቅ መልኩ እኮ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ በያላችሁበት ብዙ ትርፍ ይበላችሁ። ቤተሰቦች ለዚህ ቤት አዲስ ሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ዛሬ ትልቁ ዳቦ ሊጥ ሆነ ብሏል ማለት ነው። አብርሃም ታደሰ ሲቆለል ዛሬ ደግሞ መሬት ነው የነካው። መሬት ተቀጣጠለ፣ ነደደ። ከዚህ ንዴት በላይ ማለት ነው ቁንዶ በርበሬ ነበር አንተ ከላይ ላይ ማርከፍከፍ። ይሄ ይገባል እኮ አብርሃም። እንደ ሩታ መልካም ሴት እኔ እንጂ የምሬን ነው። እኔ እንደ ሩታ አይነት መልካም ሴት መቼም ብትሆን አታገኝም አብርሃም ማለት ነው። ምክንያቱም እኔ ከመልካምም መልካም የሚለው ነገር የማይገልጻት ይሄን ነገር ሁሉ አድርጋት እንኳን እስከ ዛሬ ድረስ ቆማ የምትታገል ሴት የለች፣ ማንም ብትሆን ማለት ነው። የምሬን ነው። ነገር ግን ሩታ ደግሞ እንደዚህ አይደለችም። እሱ በሚፈልገው መስመር እየሄደችለት ነው። እልክ ይዞታል ብላ እያሰበች እሷ ወደ እሷ ለማምጣት በጣም ብዙ ነገሮችን እየጣረች ነው ያለው ማለት ነው። አንተ ግን የማይገባ አውሬ ፍጥረት ስለሆንክ አንተ አታፍርም? አበጋዝ አታፍርም? አንቺ ምን አይነት አውሬ ነሽ ብለህ ሰደብካት ሩታን። ከአንተ በላይ አውሬ ያለ እንዴ አብርሃም? ከአንተ በላይ አውሬ ምን ይመጣል እስኪ? እንዴ ሚስት አርግዛ ከቤቷ ቁጭ ብላ አንተ ከሴት ጋር አሽኮልል የምትል ወንድ ነህ። ታዲያ አንተ ነው እኮ አውሬ ተብለ ልትጠራ የሚገባ እንጂ ሩታ አይደለችም እኮ። አታፍርም? እኔ እንጃ ማለት እኔ ሚስት እንደዚህ ነው እንዴ የምትከበረው? አንተ ለሚስት እንኳን ትንሽ ክብር የሚባል ነገር የለህም? ለልጅህ እናት ክብር የሚባል ነገር የለህም? የምሬን ነው አብርሃም። ሩታን በየሜዳው እንደዚህ እንደምታዋርዳት አንተን የሚያዋርድ ይጣልልህ። ይኸው ዛሬ ተዋረድክ እንኳን ተወራዳ ማለት ነው። እኔ የሚለው ፍቅርና ሩቲ ግን ማለት በጣም እኮ ነው የተሳሳታችሁት። በጣም ተሳስታችኋል። ምክንያቱም አንድ መስመር ሳይዝ አሁን ዛሬ ማፍረጥ አልነበረባችሁም። ደህና አድርጋችሁ ማሸት ነበረባችሁ። ፍቅርዬ ደግሞ እንግዲህ ያው ሁሉ ሰው ይቅርታ እያላት ስለሆነ ይቅርታ ልንላት ይገባል። በእርግጥ ምን እናድርግ፣ በቃ ያው ብዙ ሰው እኮ ከሚሆነው አንጻር የሚናገረው እንጂ እኮ ማለት ነው። እውነት ፍቅር ማለት ሁላችን የምንወዳት ልጅ ነች። ግን ደግሞ ድንገት ሩታን መታ እንደዛ ስትናገር ሁላችንም አልቻልንም እና ተናገርናት። ምን እናደርጋለን? ይህን ነገር እየሰራች እንደሆነ አላወቅንም። እኔ በበኩሌ ከፍቅር ላይ የተረዳሁት ከአብርሃምና ከእሷ መካከል ምንም አይነት ነገር እንደሌለ ለማብሸቅ እንደመጣች እንጂ ከሩታ ጋር ትነጋገራለች የሚል ጭራሽ በአእምሮዬም አልተፈጠረብኝም እንደዚህ አይነት ነገር ማለት ነው። በነገራችን ላይ ዛሬ አብርሽ ከቀልብ ሆነ ነገሮችን ብታስብ በሰው መከዳት፣ በሚወዱት መከዳት ምን አይነት ነገር ከራሳችን ላይ የሞራል ድክመት እንደሚያመጣ ትረዳ ነበር። ነገር ግን አንተ መቼም የሚገባ ሰው አይደለም፣ መቼም አትረዳም ማለት ነው። እና ገባ አይደለ? ሩታ ሚስትህ እያለች ማለት ሚስትህ ሆና እያለ ሳትፈታት በፊት አንተ ከሌላ ሰው ጋር ቼቼቼ ስትልባት ነበረ። ዛሬ የተሰማ ስሜት እኔ እንጃ፣ በተወሰነ መልኩ የእሷን ስሜት ብታጋባው ብዬ ተመኘውኝ። ግን ደግሞ አታደርገውም አንተ ይሄን ካደረክማ ሞት እኮ ነው። ሌላኛው ደግሞ ማለት ነው ሄርሜላን ተጫውታችሁባት አትበሉ። በነገራችን ላይ ሩታ ያደረገችው ከሄርሜላ ላይ መጫወት ሳይሆን በቀልም ሊሆን ይችላል። እንደ በቀልም ወሰዱት፣ ምንም ማድረግ አይቻልም። ምክንያቱም እኛ እኮ ግራ ጋብታን ነበር። ሩት እንዴት ነው እንደዛ ስታዋርዳት ከነበረች ሴት ላይ እንደዛ አንቺ ትዳርሽን የምታከብሪ ሴት አይደለችም እያለች አፏን ስትከፍት የነበረች ሴት ላይ በዚህን ያክል በአንድ ሄዶ መጠባበቁ ኖርማል አይደለም እያልን ነበረ። ትክክል ነው፣ ሊሆን አይችልም። ይቅር ለእግዚአብሔር ከተባበለም እንኳን በዛው ባለበት እንጂ እንደዚህ በአንድ ሄዶ ጓደኛ መሆን ምናምን ነገር የማይመስል ነገር ነበረ ማለት ነው። ስለዚህ እኔ ስለ ሄርሜላ ምናምን አሁን ሩታ ይሄን አደረገጃት ምንም እንደ በቀልም ውሰዱት በቃ። ምክንያቱም እርጉዝ እያለች በደንብ አድርጋ ነው የተጫወተችባት። ሄርሜላ ማለት ከሩታ ላይ በደንብ አድርጋ እንደ ሴት ስሜቷን እንኳን አልተረዳችም። ገባችሁ? ራስ ወዳድ ሆና የራሷን ነገር ነበር ስታስቀድም እየነበረው። ስለዚህ የሄርሜላ ነገር ጎዳሻት፣ ተጫወትሽባት አይደለም። እሷ ትዳሯን አፈነቃቅላ ቤቷን አፈነቃቅላ አመት ሙሉ እንደፈለገች ስታረጋት የነበረች ሴት አይደለች እንዴ?
ለርቅ መታም እንኳን ማለት ነው አፋን የምትከፍት ሴት እኮ ነች ሄርሜላ ማለት። ሲቀጥል አሁን ደግሞ እነዚህ አናደዱኝ ብሎ ይሄ ዝተት የሆነ ልጅ ማለት ነው ሂዶ ከሄርሜላ ያው ሄርሜላ ምንም አደረገ ምንም ከሴት ጋር እንኳን ተኝቶ ቢመጣ ትቀበለው አይደለም። ስለዚህ በቃ እኔ ተሳስቻለሁ አንቺ ነው የምትሸኝ ብሎ ሄዶ ይሽለጠለጥባታል። እሷም አንደኛዋ ሽልጥ ስለሆነች ማለት ነው ምንም ችግር የለም እነሱ ነው የቀየሩትና ትቀበለዋለች። ከዛ ታረገዋለች ማለት ነው። በዚህ ነው እሷ ስሜቷን የምትወጣውና ይሄ ነገር ደግሞ ይሆናል ይሄዳል። አሁን ሁለቱንም ለማናደድ ፍቅርንም ሩታንም ለማናደድ ይሄን ነገር ያደርገዋል። ግን ደግሞ ሄርሜላ አንቺ ከስተትሽ እንደ አብርሃም ነሽ መቼም አትማሪም ሲጀመርም። ግን አንቺ ጠንካራ ሴት ጎበዝ ሴት መሆን ከፈለግሽ ማለት ነው ነገ አሁን አብርሃም መጥቶ ሲለማመጥሽ አብርሃም መቀበል አይደለም ያንቺ ነገር ሊሆን የሚገባው። ዞር በልልኝ እኔን ጥላ እስከሄድክ ድረስ ነገ ምንም አይነት ማስተማመኛ የለኝም ብለሽ አብርሃምን ገፍትረሽ ነው መጣል ያለብሽ። ከተቀበልሽ ዞሮ አንቺ ያው እዛው ትርኩስኩስ ማለት ስለምትወች ምንም ማድረግ አይቻልም። ከዛው አብረሽ ከአብርሃም ጋር ስትንከባለች ትኖሪያለሽ ማለት ነው። ሲጀመር አትኖሪም። ነገ አንደኛዋ መታ አብርሃም ብትለው አቤት ብሎ ጥሎሽ የሚሄድ ወንድ ነው። እና በዚህ አጋጣሚ ራስሽ ልታስከብሪ ከሩታ ጋር ያደረግሽው ምናምን ታየውና አሁን ላይ ያለው ላይ አሁን ግን አሁን ባለው ሰዓት ራስሽን ብታስከብር የተሻለ ነው ብዬ አስባለሁ ሄርሜላ። እና እኔ ከዚህ ጋር ሩታና ፍቅር ከሄርሜላ ላይ ተጫወቱ የሚለው ነገር እኔ ምንም አይመስለኝም። ምክንያቱም ከሩታ ላይ ከዛም በላይ ከዛም እሷ ብቻ አይደለችም በዙሪያዋ ያሉ በሙሉ ማለት ነው በጣም ነው ሲያሰቃዩት የከረሙት። እና ማንም ሰው የዘራውን ስለሚያጭድ የዘራውን ነው እያጨደች ያለችው። አብርሃምም የዘራውን ነው እያጨደ ያለው። ሄርሜላም ብትሆን ሁሉም የዘሩትን ነው እያጨዱ ያሉት ማለት ነው። እና ሄርሜላም አብርሽም እንግዲህ ሄርሜላ አብርሽ ባንቺ ላይ ሄድ አይደለ? ሩታ በዛ ሰዓት ምን ስትሆን እንደነበረ አንቺ እያሾፍሽባት ነበረ። በላይሽ ላይ ሲሄድ አብርሃም ምንድነው የተሰማሽ? ይሄኔ የሩታን ስሜት ተሰምተሻል ብዬ አስባለሁ እኔ። አብርሃምን ብትሆን እንደዛ ፍቅር ግን ማለት ነው ምን ነው ባጭር ጊዜ እንደዚህ መተሽ የተናገርሽው? አስቸገረሽ ይሄ ልጅ? እኔ መተኛት አልቻልኩም ፍቅርዬ ከአንቺ ጋር ማደር አለብኝ አለ። እንደዛ ብሎሽ ካልሆነ በስተቀር እንዲህ ባጭር አትቋጩትም ነበር ነገሩም ማለት ነው። እንዴት ከተሰደባችሁ አይቀር ይኸው ሚዲያ ላይ በጣም እየተሰደባችሁ ነው አይደለ? ከተሰደባችሁ አይቀርማ የሆነ ነገሩን አፍርጣችሁት ወደ ትክክለኛው መስመር ገብታችሁ ነበር ነገሩን ማፈንዳት የነበረባችሁ። ግን ምን ዋጋ አለው? መታችሁ የሆነ ነገር ትጀምሩና መቋጫ የለውም። አሁን ሩቲ አብርሃም በዚህ መልኩ ይመለሳል ብለሽ ከሆነ ተሳስተሻል። ጭራሹኑ ወይም ደግሞ ሌላ ሴት ሊያመጣ ይችላል ሄርሜላ ካልተቀበለችው ማለት ነው። ነገር ግን ከዚህ በኋላ ከሱ ጋር የምትጨማለቂበት ምንም ምክንያት አይኖርሽም ሩቲ። ምክንያቱም አንቺ ከዚህ በኋላ እኔ የምትቆርጭበት ነገር ይፈጠራል። ይሄ የዛሬ ቪዲዮ ማለት ነው የምሬን ነው የምላችሁ ለሩታና ለአብርሽ ወይ እስከ መጨረሻ አብረው የሚዘልቁበት ወይ ደግሞ እስከ መጨረሻ ዳግም ላይ ይገናኙ የሚለያዩበት ነው የሚሆነው ከዚህ በኋላ ያለው ውሳኔ ማለት ነው። ምክንያቱም አሁን አብርሃም እያያችሁ ነው ሩታን አውሬ ብሎ የተሳደበ ሰው ነው እና እሱ አውሬ ሆኖ ሳለ ሩቲን ግን አንቺ አውሬ ነሽ አለ። ክብረ ቢስ ክብር የሌለ ባለጌ። የምሬ ነው በጣም ክብር የለም አብርሃም ማለት አንተ ስራህን እንደ ጀብድ ነው እንዴ ብታወራው? እንደፈለክ ስትሆነ የነበረውን ነገር እንደፈለክ ነው አንተ ከሩታ ላይ መፈራገጥ የፈለከው? እስኪ ዛሬ አላዛርን ተመልከተው። ሚስቱ ልትወልድ ስትል ምን አይነት ነገር እንደሆነ ስሜቱ እንዴት እንደተጥመነመነ ከሷ ጋር ነው ተንበርክኮ ያማጣው። ገባህ አይደለ? አንተ ምን ይገባሃል? ሲጀመር የልጅ ፍቅር አይገባ፣ የሚስት ፍቅር አይገባ፣ የሚስት ክብር አይገባ። እየዞር ካንተ ብቻ ሴቶችን በክል ሴቶችም ካንተ ጋር ሙጥኝ የሚያደርጋቸው ነገር ምን እንደሆነ ባናቅም አንተ በክላቸው እንደፈለግ ቅመሳቸው እንደወጥ አንተ ወጥ ቀማሽ። እኔ እኮ ማለት ከሁለታቸው ህይወት ከወጣ ደግሞ ማለት ነው ሩታን እየጠራን እናቃጥላት እናበሳጫት ማለት ምን ይሉታል? አሁን ለፍቅር ሲነግራት የነበረ እንግዲህ ሩታንም ጠርተን እናብሽቃት። አንተ ህፃን ነህ እንዴ? ዘላለም አለምህን ወደኋላ ነው እንዴ እንደ ገመሽት የምትሄደው እንዴ? በቃ የሆነ ሰው እኮ ወስኖ ከሄደ ቤተሰቦች እኮ አንዳንዴ ግራ ነው የሚያጋባኝ። ላይ እኔ አልፈልግም ካለ እኮ ሩታን ማብሸቅ ምንም እኮ አያስፈልግም። ከዚህ ጋር ለምን ነው የምትበሽቅለት ሩታ እንዴ? እቃቃ የሰው ማለት የሴቶች ህይወት እቃቃ ጨዋታ ነው እንደሚመስለው። አብርሃም ጭቃ አብክተህ ምናምን ነገር አልጨረስክም፣ ልጅነትን አልጨረስክም አንተ ዊጋም ዛሬ ደግሞ ዊግ ቀጥለ መጣ ማለት ያማረብህ መሰለ ነው። ግን አንተ ወንድ አረ አትዝረክረክ። የምሬ ነው። አብርሃም በጣም ነው የሚያስጠላብህ፣ በጣም ነው የሚደብረው። ከምሬ ነው። ከነበረ ስነ ምግባር ወጣ ያለ ስነ ምግባር ስታመጣ እንዴት እንደሚያስጠላ እኮ የእውነት
ሩቲ እንግዲህ አንተ መወሰን አቅቷል፣ ወስን እያለችው ነበረ እና ማለት ስታደርጋቸው የነበሩ ነገሮች በሙሉ እኔን ሲጎዱኝ ነበረ፣ ጎድተኛል፣ እኔን አስመሳይ ነሽ ማለት አትችልም እያለችው ነበር። እንደዚህ ድንጋይ ብታስረጁ ምን ይገባዋል? ሩትዬ የፈላ ዘይት እኮ ቢደፋበት የሚሰማ ሰው አይደለም እኮ አብርሃም፣ ጭንቅላቱ የሚከፈት ሁሉ አይመስለኝም እና ቢያንስ ፍቅር እንኳን ማለት ነው በዚህን ያክል ዋጋ እየከፈለች ያለው ለማን እንደሆነ አይገባውም እኮ። ጭራሽ ነው አንቺ ተጫወሽብኝ ከኔ ላይ። አንተ ማን ሲስ እንዶ ልክን እኮ ነው የነገሩልኝ ዛሬማ። አንተ ማን ስለሆንክ ነው ኑ ትላለህ ሄዱ ትላለህ? ማን አንተ ተብሏል ማለት እኮ። አንተ ማነ? እንደ ሄርሜላም የዋሁና ሩቲም የዋሁና እንደ ሁላቸውም የዋሁ ነው እንጂ ማለት ነው። አንተ እኮ ጠንካራ ሴት ቢገጥም ማለት ነው እንኳን አይደለም ከሴቶች ጋር እንደዚህ መልከስከስ እንኳን በየጊዜው እየጠራህ እነሱን ማብሸቅ እነሱ ላይ መሳለቅ ቀርቶ ማለት ነው ጭራሽ ከሴቶች አጠገብ እንኳን እንዳደርስ ነው የምትሆነው። ግን ምንድነው አንዳንዴ ከየዋሆቹ ነው እየጣለ ያለው። ሶስቱም ሴቶች ከዚህ ጋር የዋህ ናቸው ስላችሁ በፍቅር ምናምን ምክንያት እንጂ አሁን ሄርሜላ ለሩታ የዋህ ሆና አታውቅም። በጭራሽ የዋህ ሆና አታውቅም። የዋህ ሴት አይደለችም። በጣም መጥፎ ሴት ነች ለሩታ። ምክንያቱም እውነት ነው ሩቲ እንደተናገረችው የሰው ልጅ እናትን ለመረዳት ግዴታ ከወዳችን ልጅ መኖር የለበትም እንዴ! ልጅ መኖር የለበትም። ሰብአዊነት የሚባል ነገር አለ። ገባችሁ አይደለ? እና አብርሃም ደግን ያደረጉ ዛሬ ደግን ያደረጉ እና ግን መጨረሻ ላይ ተላቀሱ። በእውነት ተላቀሱ። የኔ ወዶች ጠላታችሁ ያልቅስ። የኔ እንስፍስፎች እንደው ምን ይሻላል? እንስፍስፍ ነው ያሉት እኮ ተያይዘው ማለት ነው። ጠላታችሁ ያልቅስ። እንደውም በእናንተ ቦታ ዛሬ አብርሃም ነበር ደም ማልቀስ የነበረበት። አሁን ዛሬ ደግሞ ይሄን ነገር ሰማች አይደል? ያች ሮቶ እህቱ ብዙነች ተብዬዋ ነገ ደግሞ እሳት ለብሳ እሳት ጎርሳ ትመጣና ሩታ እንደዚህ ሩታ እንደዛ። መቼም ስማ ይጣፍጣችሁ አይደል? እንደማር ሩታ እንደዚህ ያደረገች ሩታ ለራሷ ክብር የላት። ክብር የሌለሽም አንቺ ነሽ እስከ ወንድምሽ ማለት ነው። ብዙነሽ ተብዬዋ እየወጣሽ ወንድምሽን ማሳረፍ ሲገባሽ ሴቶች ከወንድሜ ላይ ለምን ትደርሳላችሁ? ወንድምሽ ለምን ያሸረግዳል? ለሴቶች ማለት ነው። መጀመሪያ የሆነ እንዴት ነው ቁጣንም መገሰጽንም የሚያስፈልገው ከራስ ነው የሚጀምረው። ከራስሽ መጀመር ነበረብሽ ዘለሽ ከሴቶቹ ጋር ፊጥ ከማለት በፊት ብዙነሽ ማለት ነው። እና ስለ ሄርሜላ ደግሞ አሁን ከሩታ ጋር አብራ ስትመጣ አብራ ስትሄድ ማለት ነው ሄርሜላ የዋህ መስላችሁ ነው አይደለ? የዋህ መስላ ኧረ እኔ ስለ ሄርሜላ እንደዚህ ነው ማለት አልፈልግም። ምክንያቱም አውቃ ነው እሷን ከሩታ ጋር ስትመላለስ የነበረው ከልቧ እንዳልሆነ ግልጽ ነው። አብርሃም ለማግኘት ብቻ እንጂ ሩታ ለሄርሜላ ለሩታ ተኝታ አታውቅም። እንኳን አይደለም እንደዛ ተንኮለኛ የሆኑ ጓደኞች ካጠገቧ እያሉ መቼም ቢሆን ማለት ነው ዝም ብላ ሆን ብላ ነበር እየተከታተለች ስትመጣ ነበር። ህፃን አይደለችም ሄርሜላ፣ ሁሉን ነገር ለይታ የምታቀነች። እንደዛ ስታስቀይማት ከነበረች ሴት ጋር በአንድ ጓደኝነት መፍጠሯ ይሄ ራሱ ኖርማል ነው ብላችሁ ታስባላችሁ? ወዳውና ፈልጋው ፈቅዳ ነው አብርሃምን ማግኛ መንገድ እየመሰላት ነው ከሩታ ጋር አብራ ስትንከለከል የነበረውና ሩታውን እዚህ ጋር ብትጠይቅ እኔ እንጃ ምን እንደምትመልስ ለሄርሜላ ግልጽ ነገር ነው። በጣም ብዙ ነገሮች አሉ ከውስጧ የተቀመጡ ማለት ነው። እና በዚህ መልኩ መበቀል አልነበረባት ምናምን እያላችሁ ባትሉ ጥሩ ነው። በእርግጥ አዎ አንዳንዴ በቀልን በበቀል መመለስ ይሄ ተገቢ ነው ብዬ አላስብም። ግን ደግሞ እቺ ልጅ በምን ትርካ እንዴ? እንዳለ ተረባርቦ እኮ ነው መከራዋን ያሳዩት እና ሁላቸውም ይገባቸዋል። ደግ አደረግሽ ሩቲ ማለት ነው። ሲጀመር አብርሃም እኮ ለበቀል አይደለም እንደዚህ እየተደረገለት ያለው ወደ ራሱ እንዲመለስ እንዲወስን ነበር። እሱ ምን ይገባዋል? ይሄ ድንጋይ አይደለ ራሱ አይገባውም እንጂ ማለት ነው። ወደ ቤቱ እንዲመለስ እንዲሰበሰብ ትዳራቸውን እንዲመሩ ነበረ። ሩቲ ከዚህ ጋር የሄርሜላ ነገር አላስደነቃትም። ለምን? ልቧ የተሰበረ ሰው ነች። ውስጧ ላይ ብዙ የተከማቸ ሰው ነች ስለ ሄርሜላ። እንደውም ከዚህ በኋላ ማለት ነው እንደው ሩቲ እኔ እንጃ እውነት ከዚህ በኋላ ግን የሆነ ቆፍጠን ማለት ቢኖርባት በጣም የተሻለ ነው። አሁን ከሌላ ሴት ዘሎ መሄዱ ስለማይቀር ይሄ ልጅ እንደገና ሩታ ትናደዳለች ብሎ እንደገና አሁን ከሄርሜላን ባይ ሌላኛዋ ስለሚያመጣ ማለት ነው ሩቲ በቃ ከዚህ ጋር ስቶፕ ልትል ይገባል እኮ ይበቃል። የምሬን ነው ይበቃል። ከዚህ በኋላ ማለት ነው እንደዚህ ጭራሽ ዛሬማ አውሬ እኮ ነው ያለሽ ሩቲ። እሱ አውሬ ሆኖ ሳለ የእሱን ስም ለአንቺ ነው የሰጠሽ። አውሬ ተባልሽ። ግን እሱ ስላል አይደለም አንቺ አውሬ የምትሆኙ። አንቺ ከማንምና ከምንም በላይ መልካም ነሽ። እንዴት ነው የምታደርጊያቸው ነገሮች ሁሉ ሁሌ ወደ ነገር ስለሚሄዱብሽ እንጂ ከሩታ የበለጠ የዋህና መልካም ሴት አልነበረም። ግን አንዴ ስማችሁ መራራ ይሁን፣ ስሟ በክፉ እየተጠራ ነው ያለች ልጅ ማለት ነው። እና ሲቀጥል ደግሞ እንደው ከዚህ ጭምልቅልቅ ካለ ህይወት ወጥተሽ ወደ ትክክለኛው ትወና ብትገቢ የተሻለ ነው እንዴ። ብስማም አሁን ከፍቅር ጋር
እንደዛ ሳባርጋ ስታንቃት ምናምን ነገር እደፋሻለሁ። ኧረ በለው። አሁን ይሄ ማስመሰል ይመስላል፣ የሚያስመስሉ ይመስላል። ጭራሽ በቃ እውነት እኮ ነው የሚመስለው ሩታ። እና ሩታ ማስመሰል ላይ በጣም አንደኛ ነው። ስለዚህ አክተር ሲሉሽ እኮ ደግሞ ዝም ብሎ አክተር አይደለም፣ በጣም ኃይለኛ አክተር ነው የምትሆነው ሩታ። በጣም ኃይለኛ ተዋናይ መሆን ትችላለች። እና ከአብርሃም ጋር ጊዜሽን ከምታቃጤው ደህና ነገር ፈልገሽ ማለት ነው። እንደዚህ ቆንጆ ስምሽ ሳይጠፋ ስምሽ ሳይረክስ በእንደና አብርሃም አይነት የማይረቡ ወንዶች አንቺ ስምሽ ሚዲያ ላይ ሳይረክስ በተከበርሽበት ቦታ ተከብረሽ የምትሰሪበት ቦታ ብትሆኝ የተሻለ ነው። ምክንያቱም አንቺ የሁሉም ነገር ብቃት አለሽ፣ በጣም ብቃት አለሽ። ማንንም መቦነስ የምትችይ ሴት ነሽ ሩቲ ማለት ነው። በጣም ብዙ እድሎች አሉሽ ከእጅሽ ላይ እና ስለዚህ ስለማይገባው ድንዝ ያለ ደነዝ ደግሞ ልታለቅሽ አይገባሽም። በቃ እናንተ ሁለታችሁም ፍቅርም ሆነ ሩቲ ልታለቅሱ አይገባችሁም። ከዚህ በኋላ ሩቲ ማን ነበረች ፍቅርዬ ስትል የሰማዋት ማለት ነው። አንተ ብትመጣም ባትመጣም እንደፈለግክ፣ ነገር ግን እሷ ይሄን ያክል በድለዋት እንኳን እስከዛሬ ለአንተ ምንም አይነት ክፉ አታስብም። ይቅር በማለቷ ራሱ ወደ እሷ እንድትመለስ ያደርጋል እያለች በጣም ያብራራችበት መንገድ በጣም ተመችቶኛል። እውነት ነው። ይሄ ሁሉ ነገር አድርጓት አሁንም ቢሆን ትዳሬን ቤቴን የምትል ሴት የት ነው የሚያገኘው? የት አባ ልታገኝ አብርሃም? የትም አታገኝም። እግሬ እስኪነቃ ብትሄድ ራሱ ማለት ነው። የትም ሩታን የመሰለች ሴት ሜቢ ሴት ልታገኝ ትላለች ማለት ሴት ልታገኝ ትችላለ። ሩታን የመሰለች ግን መቼም ነው የማታገኘው። እድሜ ልክህን ማለት ነው። አሁን ላይ አፍልተሃል፣ ምንም እየገባ አይደለም። እድሜ ልክህን እየተጸጸትካት ነው የምትኖረው አብርሃም። አሁን በልክ ብዙ ነገሮችን እያረክ ስለሆነ ማለት ነው። ይሄ ነገር ሰከነ ሲልልህ ሲበርድልህ፣ ነገር ግን ያኔ ሩታን ታስታውሳታለህ ብዬ አስባለሁኝ። እና እንግዲህ ሩቲም ፍቅርም እውነት ፍቅርዬ ሩታን ስለተረዳሻት በጣም ደስ ብሎኛል። እኔ ማምሬው እኮ እንዴት ፍቅር እንዴት ትቀየር ያለሽ ብዬ ነበር። ግን እኮ ምንም ይሁን ምንም ማለት ነው ፍቅር የፈለገ ከሩታ ላይ ታጥፋም አታጥፋም፣ አብርሃም ግን ከሄርሚላ ጋር ከሁለታቸው ከቆረጠ ከፍቅር ጋር እንዲሆን ነው እኔ የምፈልገው። የምሬን ነው። የፈለገ ነገር ቢሆን እኔ መቼም ነው በቃ አብርሃም ከሩታ ጋር እንዲሆን የማልፈልገው። ማን ነው ከሄርሜላ ጋር ከሩቲ ጋር አልኩም ማለት ነው። ምክንያቱም ሄርሜላ ማለት በጣም ብዙ ነገሮችን የሰራች ሴት ነች። አሁን ላይ እየተደረገባት ያለው እንደ ሴት ቢያስጠላም፣ አብርሃም በሴት ላይ እያላገጠ ያለው እንደ ሴት ቢሰማችሁም፣ እሷ ግን የዋጋዋን ነው እያገኘች ያለችው። ምክንያቱም የሰውን ሕይወት ቀምታ ነበር ለመደሰት እየሞከረች የነበረው ማለት ነው። እና ምንድን ነው የፈለገ ነገር ቢሆን አብርሃም ከፍቅር ጋር ቢሆን ይሻላል ከዛችኛዋ ከሚሆን። ሩቲ ራሱ ይሄ የሚያስማማት ይመስለኛል ሳስበው።